እየተሰማሽ ነው ለሊ? ደስታ? አዎ ደስታ። ግን ደግሞ ይላይ በጣም እየጨነቀኝ ነው። ለምንድን ነው የሚጨንቅሽ? ማሚና አባቢ ይሉ። እስኪ ስለነሱ ነገሮች ለማስታወስ ሞክሪ ለሊ። ሁሉንም ነገር አስታውሳለሁ። አባቴ በጣም የሚወደኝ ብቸኛ ልጁ ነበርኩኝ። ማሚዬ ግን ሁሌ ከአባቢ ጋር ይጨቃጨቃሉ። ለምንና በምን ምክንያት እንደሆነ ባላቅም ሁሌ እንደተጨቃጨቁ ነው። ማሚ በአባቢ ደስተኛ አልነበረችው። ለምን? እኔ እንጃ አላቅም። ማሚ በጣም ብዙ ዘመዶች ነበሯት። እነሱ የሚሉትን በሙሉ እየሰማች መታ ከአባቢ ጋር ትጣላለች። አባቢ ደግሞ እሱ ነገር በጣም ያናድደዋል። እሺ ለመጨረሻ ጊዜ አባትሽን ያገኘሽው መቼ ነው? ኤላዬ በቃ እኔ አባቴ ናፍቆኛል። መቼ ነበር ለመጨረሻ ጊዜ አባትሽን ያገኘሽው? አላውቅም። እኔ አላውቅም ኤላዬ፣ አላውቅም። በቃ ተረጋጊ ለሊ፣ አይዞሽ። ነገሮችን ለማስታወስ ሞክሪ። አልፈልግም። በቃ ኤላዬ አልፈልግም። በቃ ምንም ጥያቄ አትጠይቀኝ ኤላዬ። አባቴ እኔ በጣም ናፍቆኛል። እንዴ ተረጋጊ ለሊ። ስለ እናትሽ አሁን ማለቴ ቅድም ዶክተሩ ሊሊን ስለ ቤተሰቦቿ ሲጠይቃት ሊሊ ደግሞ ስለ ቤተሰቦቼ አትጠይቀኝ፣ እኔ ጨንቀኛል፣ ምንም ነገር እንዳትጠይቀኝ እያለች ትገኛለች። እሷም እኮስ ሊልም ዶክተሩም ደግሞ የመጨረሻ ጥያቄ እኔ ልጠይቅሽ እያላት ይገኛል። ለምንድነው ሊሊም ምንድነው የምትጠይቀኝ? ካሁን በኋላ እኮ ምንም ነገር እንደማትጠይቀኝ ቃል ገብተህልኝ ነበረ እያለች ታወራለች ማለት ነው። ሊሊ ምን አይነት ጥያቄ ነው የምትጠይቀኝ? አሁን ተገናኝተን የለም እንዴ? ምንድነው የምትጠይቀኝ እያለች እሷም እየተጨናነቀች ትገኛለች። እንደዚሁም እያለች ደግሞ ጭንቅላቷን ይዛ ለመጮህ እየተዘጋጀች ነው። ብዙ ነገር ነው ማስታወሰው። አንተ ግን ለምንድን ነው ኢላ የምታስጨንቀኝ እያለች ትገኛለች። እሱም እንድታስታውሽ ፈልጌ ነው ብሎ ሲላታ የኔ ምንም ነገር ላስታውስ አልፈልግም እያለች ትገኛለች ማለት ነው። በዚያም ደግሞ በሳቅ አስደነገጠችው ማለት ነው። ወሰድ መለስ እያደረጋትም ይገኛል ማለት ነው። ሊሊ በትድን ደስ ይለኝ ነበረ፣ ግን ሊሊ ትዳን ብላችሁ የምትሉት በላይ ግጩ ማለት ነው። ሊሊ ግን ግዴታ ያንቺ ባል መሆን አለብኝ እንዴ የሌላ ካልሆንኩኝ እያላስ ብሎ ሲላል ሊሊም በጣም ደንግጣለች ማለት ነው። ባቡሬና አደይ ስለ ሊሊም እያወሩ ይገኛሉ። በጣም አደይም ተጨንቃለች፣ ባቡሬም ተጨንቋል ማለት ነው። ባቡሬ ምንም ያችኛዋ ሊሊ ናፍቃኛለች አደይ እያለ ብሎ ሲላት እኔም በጣም ናፍቃኛለች እያለች ትገኛለች። አደይም በጣም ተጨንቃለች። ባቡሬም እንደዚያው በዛው ልክም በጣም ተጨንቋል ማለት ነው። አደይም ደግሞ ተረጋጋ ባቡሬ፣ ስሜት ይገባኛል፣ ሊሊ አሁን ትድናለች። በዚያም ደግሞ በሊሊና በቤዛ ምክንያት በሌሎች ታካሚዎቹ እንዴት እንደዛ ይሆናሉ እያለች ትገኛለች። ቤዛ ተገኝታ መቀጣት አለባት፣ ቅጣቷን ማግኘት አለባት እያለችም አደይም እንደዛ እያወራችም ትገኛለች ማለት ነው። ሊሊም ደግሞ አደይም ደግሞ አይ ባቡሬ አትጨናነቅ፣ ሊሊም ደህና ትሆናለች እያለች ትገኛለች። አደይም በበኩሏ በጣም ተጨንቃለች ማለት ነው። ሩታና ዴብ ከዛ ሲመጡ ሩታ ደግሞ ዳይመንድን ለመፈለግ መታለች ማለት ነው። ዳይመንድ ጋር ምን ጉዳይ ያለች ብሎ ዴብ ሲላት አይ ቆይ ሰላም ብየው ልምጣ እያለችው ትገኛለች ለዴብ። ዴብም በጣም ተገርሞ ቆሞ ያያት ነበር ማለት ነው። እሷም ደግሞ ቆማ እያወራችው ትገኛለች። ምን ነው ጠፋክ ቪዲዮም ሳንሰራ እያለችው ትገኛለች። ምን አጥፍቼ ነው የጠፋከው እያለችውም ትገኛለች ሩታም ማለት ነው። ቤተሰብ እንግዲህ ውስብስብ ያለ ነገር ነው። ዳይመንድም ሻኪራዬ ብሎ ሲል ዴብም እንግዲህ በተገረመ ሁኔታ እያያቸው ይገኛል ማለት ነው።
ዳይመንድም አንቺ የሌለሽበት እዚህ ምን ትሰራለህ ብላ ስትለው ሩታ ዳይመንድም ደግሞ አንቺ በሌለሽበት ቦታ በጣም ያስጠላል እያለ ይገኛል ማለት ነው። ሩታም አልገባኝም ቁም ነገር ማለት ምን ማለት ነው እያለች ትገኛለች። አደይ ስትገኝ ጊዜ ለሰላምታ እንኳን ጊዜ አጣክ እንዲ እያላት ይገኛል ማለት ነው። እያለው ይገኛል ዳይመንድ ለዴቭ ዴቭም እንዴት እንደሆነ አልገባኝም እኔም ለራሴ ግራ ተጋብቻለሁ አንተ ዝም ብለህ በእኔ ላይ ትጫወታለህ እንዴ እያለው ይገኛል። እንደዛ ያወሩ ያለ ደግሞ ሩታ ትመጣለች ማለት ነው። ሩታ ማርፋ አልተቀመጠችም። ከሻኪራ ጋር ወዴት ነው የምትሄዱት እያለ ይገኛል ዳይመንድም የአዳይ አባትሽ እንዲሉ ፈልግህ ነበር እንዲ ብሎ ሲል ስለዚህ ምን ማድረግ አለብኝ ብሎ ሲል ስለዚህማ ራሳችሁ ወሰናችሁ መጋባት አለባችሁ እያለ ይገኛል። ዳይመንድ ደግሞ ለዴብ እያገዘ ይገኛል። በዚህ አጋጣሚ ዳይመንድን በጣም ጥሩ ነው ማለት ነው። ለምንድነው ከኔ ራቅ ብላችሁ የምታወሩት እያለች ትገኛለች። ሩታም አንቺ ከመቼ ወዲህ ነው ሻኪራ ይሆንሽው እያላት ይገኛል። ዴብም ደግሞ ምንድነው ምን ተፈጠረ እያለ ዴብም በድንጋጤ ቆሞ እያየ ነው። ዳይመንድ ምንድነው ምን እያለ ነው ታዲያ ብሎ ሲላት አይ ምንም እያለች ትገኛለች። በቃ በድንጋጤ ደግሞ በቃ ነይ እንሂድ እያለ ዴብም ይዟት ይሄዳል ማለት ነው ሩታን አደይ መታ ዲብን ልጅቷ እንዴት ሆነች ብላ ስትለው አይ ደህና ናት ምንም አትልም እያለች ትገኛለች። አደይም በጣም ተጨንቃለች። ዶክተሩን ደግሞ ለማስረዳት እየሞከረ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ በሙሉ ለቻናሌ አዲስ ሆናችሁ ሰብላይክ እያደረጋችሁ ቤተሰብ የሆናችሁ ደግሞ በላይክ ግቡ ማለት ነው። መልካምነት ለራስ ነው። ሊሊም ኢላም በጣም ነው የምወደው ያለሱ ምንም ነገር ማድረግ አልፈልግም ባቡሬ እያለችው ትገኛለች። ባቡሬም ደግሞ በተሰበረ አንደበቱ አንቺ ብቻ ዳኝ እንጂ ምንም ችግር የለውም እያላት ይገኛል። ባቡሬም ስለ ሊሊ በጣም ተጨንቋል እና እዚህ ጋር ደግሞ ሊሊ አይሄዳለሁ እኔ እንዳትከተለኝ እያለችው ከዛ እቅፍስ ያረጋል። ምንድነው የምታደርገው ለምንድነው እንደዚህ የምትሆነው እያለችው ትገኛለች። እሱም ደግሞ አረ ችግር የለውም እያለ በሳቀ ስትለው አቤት ሄለን ይላታል። ከዛም በኋላ ደግሞ እስከ መቼ ነው ግን እቺን ልጅ የምናምናት እስከ መቼ ነው እዚህ ቤት የምንቆየው እያለች ትገኛለች። ለአቤ ማለት ነው እንግዲህ አቤም ደግሞ ለትንሽ ጊዜ ነው እንጂ እዚሁ አንቆይም እያላት ይገኛል። ልጅቷን በምን ሁኔታ ነው የምናምናት እንዴት ነው እዚህ የምንቀመጠውም እያለች ትገኛለች። ሄለንም በጣም ፈርታለች። አቤም በጣም ፈርቷል። እንግዲህ ቤዛ ደግሞ ተንኮሏን ቀጥላለች ማለት ነው። የቤዛ ተንኮል መቼም አያልቅም። ቤዛ አስቸጋሪ ሆናለች። አልፋም ተርፋ ከወንድሟ ጋር ከገጀራም አንድ ላይ ሆና በትብብር ልጆችም እያሰቃዩ ይገኛሉ። አንደኛ ቤቷን ስላከራየች በቤቷ ምክንያት በእነሱ ልትበቀልም እነሱን ጠቃሚ ልታደርግም እየሞከረች ነው ማለት ነው። ሄለንና አቢን በጣም ፈርቷል። በጣም ተጨናንቋል ማለት ነው። እንግዲህ ፈጣሪ ድረስላችሁ ነው የምንለው። ሌላ የምንለው ነገር ምንም ነገር የለም። ዴብም ከአደይ ለምን ዞር አትልም ብሎ ለዶክተሩ ሲለው ዶክተር ደግሞ አደይ ታስፈልጋለች ሊሊ ካልዳነች እኔም አደይን አለቃትም አደይ ለሊሊ በጣም ታስፈልጋታለች እያለ ይገኛል። ዶክተሩም ከአደይ አጠገብ ዞር በል አደይ የኔ ናት እንጂ ያንተ አይደለችም ይላል። ዶክተሩም አደይን እኮ እኔ ፈልጊያት ሳይሆን አደይ ለሊሊ ስለምታስፈልጋት ነው። ለምንድነው በራስህ የማትተማመነው እያለ ለዴብ ይናገራል ማለት ነው። እንግዲህ
ዴብን በጣም ተጨናንቋል። በዚህ አጋጣሚ ዶክተሩ የሚቀመው ነው የመሰለው ማለት ነው። አሹና ሮማን ደግሞ